Ramzin Talks. ሰላም ተመልካቾቻችን ይህ በራምዚን ግሩፕ ተዘጋጅቶ ወደ እናንተ የሚቀርብላችሁ ፕሮግራም ነው። ዛሬ ራምዚን ግሩፕ ውስጥ ከሚገኙ ካምፓኒዎች አንዱ የሆነው ራምዚን መሪን ግሩፕ አቡዳቢ ላይ በሚካሄደው አቡዳቢ ኢንተርናሽናል ቦት ሾው ላይ ተሳትፈናል። ይህ ፕሮግራም ምን ይመስል እንደነበር አሳያችኋለሁ። አብራችሁን ቆዩ። ይህ ፕሮግራም ለሰባተኛ ጊዜ ዘንድሮ እየተዘጋጀ ሲሆን ከ56 ሀገራት በላይ ተሳታፊ ሆነዋል። እዚህ ፕሮግራም ላይ እንደምትመለከቱት ከማሪን ላይፍ ጋር በተገናኘ ያሉ አብዛኛው ፕሮዳክቶችን የሚያመርቱ ድርጅቶች፣ ሰርቪስ የሚሰጡ ተቋማቶች የራሳቸውን ፕሮዳክትና የሚሰጡትን አገልግሎት የመጨረሻ ቴክኖሎጂያቸውን ይዘው ቀርበው ገበያ የሚያገኙበት የዓለም ላይ ያለውን ኤክስፖዠር የሚያገኙበት ነው። እዚህ አቡዳቢ ቦት ሾው ላይ ኢንተርናሽናል ቦት ሾው ነው። እዛ ላይ መሳተፍ ምን ማለት እንደሆነ ንገረን እስቲ። አቡዳቢ ኢንተርናሽናል ቦት ሾው ላይ የምታገኛቸው ብዙ ጥቅሞች አሉ። አንደኛ ኤክስፖዠር ነው። አዲስ እንደመሆናችን መጠን ማን ነው ይሄ ካምፓኒ የሚለውን ነገር ለሰዎች ማስተዋወቅ ነው። ሁለተኛ ኢንዱስትሪ ሊደሮች ጋር ትገናኛለህ። ሌሎች መርከብ ከሚሰሩ ሰዎች ጋር ትገናኛለህ። ለመርከብ እቃ አቅራቢዎች ጋር ትገናኛለህ። ስለዚህ አንተ እዛ ስትሆን እነሱ ራሳቸው መጥተው ያገኙሃል። ሁለተኛው እሱ ነው። ሶስተኛ ደግሞ ያው ክላይንት ነው። የመርከብ ወዳጆች ወይም ደግሞ የቅንጡ ጀልባ ወዳጆች እነሱን ማግኘት ነውና ፎር ሚ ኢት ዋዝ ከጠበቅነው አልহামዱሊላህ ከጠበቅነው በላይ ብዙ ኤክስፖዠር አግኝተንበታል ማለት ይቻላል። በጣም ምክንያቱም ለምንድነው መሰለ ከአቡዳቢ ቦት ሾው ላይ ይሄን እንደዚህ አይነት ዲዛይን አዲስ የሆነ ዲዛይን ያልተደፈረ ዲዛይን የቀረብነው እኛ ነን። ከለር ዋይዝ ብላክ ኤንድ ጎልደን ነው ካየኸው። ኢንቴሪየሩ በጣም ያምራል። ጃኩዚ ያለው እና ብዙ ላይክ አይ ዋዝ ሰርፕራይዝ እኔ ለራሴ ያው እኛ እዛ ስንሰራው እንዳልጠበቅኩም እንደዚህ አይነት እንትን ግን ሰው እየመጣ በተለይ አሁን መርከብን በደንብ ያውቃሉ የምትላቸው ዜጎች ጭምር ከጣሊያን ከምናምን የመጡ ሰዎች በቃ ሰርፕራይዝ ሆኖ ሲያወሩ እየመጡ ላይክ ማን ነው ባለቤቱ እያሉ እየፈለጉ ነው ለማርነቅ እንትን የሚሉ ታይታል። ብዙ ኢትዮጵያ ላንድ ሎክድ ካንትሪ ስለሆነች ባህር በር የለንም እንዴት የሚለው ነገር የለም። እውነት ነው። አሁን እንኳን አይደለም ኢትዮጵያዊ አፍሪካዊ ኦን ያደረገው መርከብ ቦት ቢልዲንግ ዱባይ ላይ ኤሚሬት ላይ የለም። በኔ አስፐርማይ እዚህም ላይ ራሱ እኛ ነን እዚህም ያለ ነው ብቸኞቹ እኛ ነን። ብቻ አዲስ ለምዘን ያው ደስ ያለኝ ፓርት ምንድነው መሰለ አዲስ መሆናችን ምናምን ብቻ ሳይሆን አዲስ ሆነን የፈጠርነው እንትን ነው። ለምሳሌ ቦት ሾውን ያዘጋጀው እንትን ቢያንስ ወደ 4 መጥቶ ነው ሪከርድ ያደረጉን ካየን። ሁለተኛ አሁን በኢሜል ደርሶናል በመሳተፋችሁ ደስ ብሎናል እና የሚቀጥለው እንድትሳተፉ ምናምን ብለው ጊፍት መተን ቢሮአችሁን ሰጣለን ብለው ጥሩ ኦፈር እንሰጣችኋለን ብለዋል። እና ለምንድነው ያው ላይክ አዲስ ዲዛይን ነው ይዘን የቀረብነውና ደስ የሚል ነው። አሁን እኛ ያው ብዙዎቹ የሚያውቁም በሌሎቹ ካምፓኒዎቻችን ነው። ስፔሻሊ በሪል ስቴት ነው ራምዚን በደንብ የሚታወቀውና ለውጡ ከሪል ስቴት ከሌሎቹ መሬት ላይ ካሉ ቢዝነሶች ወደ ውሃው ወይ ወደ ማሪኑ ስንገባ ፈጥኗል እና እንደ እዚህ ላይ እንደ መግባታችን አጭር ጊዜ አይደለም ያለው አሁን ኤክስፖዠራችን እና ማርኬቱን ፔኔትሬት ለማድረግ የሆነ የተለየ ነገር ደግሞ ይዞ መምጣት ያስፈልጋል እና ምንኛ የተለየ ነገር ይዘን መተናል ማርኬቱ ያው ሰው ለምንድነው አይኑን የሚስበው ነገር ይፈልጋል። አሁን የተለመደው ብዙ ጊዜ ነጭ ነው መርከብ አይደለ? ብዙ አይታችኋል። አብዛኛው ነጭ ናቸው። እኛ ይዘን የመጣነው ከለር በራሱ ይለያል። ፍሎቲንግ ሬስቶራንቱ ደግሞ ከነጭራሹ ኔቨር ሲን ቢፎር እንደዚህ አይነት ፍሎቲንግ ሬስቶራንት ከለሩ ምናምን ሳይሆን የለም ተሰርቶ ያውቃል። ስለዚህ እኛ ዌብሳይታችን ላይ ገብተህ ብታይ የኔ የጥቅስ የተናገርኩት አለ እዛ ላይ we don't come to copy የሚል አለ። የመጣነው ኮፒ ለማድረግ አይደለም we come to create something new እና ያንን ያደረግነው እዚህ መሪን ቢዝነስ ውስጥ ገባ ኮፒ ለማድረግ አይደለም የመጣነው something create አዲስ ክሬት ታደርግ። አሁን ዱባይ ቦት ሾው ላይ የምንሳተፍበት መርከብ ገና አልቋል። ሜቢ እንትኑ ልታሳየው ትችላለህ። ኦልሞስት አልቋል። ቀለምና ኢንቴሪየር ኢንሳይድ ነው የቀረው። ለመጀመሪያ ጊዜ የተሰራ ነው ዓለም ላይ ዱባይ ላይ ምናምን ሳይሆን ዓለም ላይ ለመጀመሪያ ጊዜ የተሰራ ነውና እሱ በጣም ኖይዝ ይኖረዋል ብለን እናስባለን። በጣም ታው ሲደርስ ያዩታል ምንድነው ሚሊዮን ነገር የዛኔ ዱባይ ኢንተርናሽናል ቦት ሾው ላይ በገረም እዚያው ምን ነው ለኛ በደረሰ ስናሳያቸው እዚያው ዱባዮቹ በጣም የዚያው አቡዳቢዎቹ በጣም ምን ነው እኛ ጋር በደረሰ
ብለው ነው ያሉትና አንደኛ እሱ ነው። ሌላው ዋናው ፓርት ደግሞ ረምዚን መሪን ግሩፕ ነው። እሱ ነው ቦት ማኑፋክቸሪንግ ነው። መርከቦችን እንገነባለን፣ መርከቦችን እናከራያለን፣ ወይ ቅንጡ ጀልባዎችን እናከራያለን። የራሳችን የምናከራያቸው ጀልባዎች አሉ ወደ 5 የሚሆኑ አሁን ሲሄዱ ይሄንን ጨምሮ ምክንያቱም ይሄንን ለራሳችን እናከራየውና ኦርደር ልንቀበልበት ነው። 2 እየተሰሩ አሉ። እነዚህ ፍሎቲንግ ሬስቶራንት አለ። ስለዚህ ላክዠሪ ሬንታል ካምፓኒ አለን፣ እንደገና ደግሞ ፍሎቲንግ ሬስቶራንት አለን። ስለዚህ ምንድነው ያደረግነው መርከብን የመጀመሪያ ጊዜ ሞኖታይዝ ያደረገ ቦት ማኑፋክቸሪንግ ሆነናል ማለት ነው። እሱ ሁሉንም መነጋገሪያ ነው ያደረገው እና ትላንትናም ወደ 5 የሚሆን መርከቦችን ኦልሞስት ሽጠናል። ዛሬ አይ ቲንክ ወደ 4 አካባቢ አንደኛው 2 ፈልጋለሁ ብቻ ኦቨርኦል ወደ 4 እንሸጥናል። በጣም ሰክሰስፉል ነው። አሁን የሚቀረን ከነሱ ጋር ኤስፒ እና ዶክመንቱን ማዘጋጀት ነው። ከዛ በኋላ ያው ፋይናላይዝ እናደርጋለን ማለት ነው። ለምን እንደዚህ በፍጥነት ይወላል ሸጥቻለ የሚለው አዲስ ያመጣነው ነገር ነው። ኦልሞስት ከሪል ስቴት ጋር የሚያመሳስል ነው። እኛ አሁን we are developer, we are not broker, we are not ምናምን we are developer፣ የቦት ዲቨሎፐር ነን። ዲቨሎፕ ነው የምናደርገው ማኑፋክቸረር ነን። ስለዚህ ምን አለን መርከብ እንሰራላችኋለን። መርከብ ሰርተን በእኛ በኩል መርከብ ካሰራችሁ 45 ቀን እናንተ ተጠቀሙበታላችሁ። መርከብ ኦን ሴት ሲያደርግ 45 ቀን በላይ ይጠቀም። ከዛ በኋላ መርከብ ኦን ማድረጉን በርደር እኛ እናነሳላችኋለን። ምክንያቱም ሰው መርከብ ኦን ሲያደርግ የፓርኪንግ ይከፍላል፣ የክሩ ይከፍላል። ግን የሚጠቀመው 45 ቀን ነው። ስለዚህ we take your burden እናንተን እናነሳላችሁና ከናንተ ለ8 አመት እንከራያችኋለን መርከቡን በ12.5% ማለት ነው። ይሄ መርከብ 11 ሚሊዮን ነው የሚሸጠው። 11 ሚሊዮን አንዱ ዝም ብዬ ላይክ ራፍ ካልኩሌሽን ሰራለ በአመት 1.4 ሚሊዮን ድርሃም እንከራያለን። መርከቡን ኦን አድርገ መርከቡ አንተስ መሆኑ 45 ቀን በአመቱ ተጠቅመ ጋራንትድ ለ8 አመት እንከራያለን። እኛ ተከራይተን ረምዚን ማንንም ይከራይ ረምዚን ላክዠሪ ሬንታል ነው የሚከራይና በዚህ እንትን they were very happy እና አዲስ የሌለ ነገር ስለሆነ በጣም በደስታ ነው ወጥቶታል። አሁን ሪል ስቴት ላይ የምታረጋውን ነገር ነው ያለ ቨርቲካሊ ኢንተግሬትድ የሆኑ ካምፓኒዎችን መስራት ብዙ ጊዜ እንትን ትልበታል። yes ከድሮ ጀምሮ ነው። ስለዚህ በ8 አመት ውስጥ መርከቡን በነፃ አገኘው ማለት ነው። ምክንያቱም ለመርከቡ የከፈለው ቅር ጋራንትድ ይመለስለታል። ስለዚህ አንተ ባንክ የምታስቀምጠው ብር ኤግዛምፕል ቢኖር ያንን እዚህ ብታስ መርከቡን አድርገህ ከ8 አመት በኋላ በነፃ መርከቡን አድርገህ ማለት ነው። ኮምፕሊትሊ how you create this ነው ሰው ያለው። እኛ ይሄንን ይዘን በመውጣታችን ሰው ኢንተረስት ነው። ይሄንን ኦፈር የምንሰጠው ለትንሽ ጊዜ ነው። ማክሲመም 2 ይር በ2 አመት ውስጥ ከኛ የሚገዙ ሰዎች ነው። አሁን 40% ቢሎ ዘ ማርኬት ፕራይስ ነው። ታርጌት ኦዲየንስ ገዢዎቻችን ኢንተርናሽናል ላይ ያሉ ማንኛውም የመርከብ የሚለቅንጡ እንትኖች ወዳጆች ናቸው። አብዛኛው ይሸጥ ነው የዚህ ሀገር ዜጎች ሎካሎችና ህንድም አለ፣ አረቦችም የሌሎች ዜጎች አሉ፣ ኢሮፒያኖችም አሉ። ይሄንን አሁን የገዙን ኢትዮጵያ አይ ዊሽ ለምሳሌ ትንሹ 3.6 ሚሊዮን ድርሃም እንሸጠው አለ 450 ሺህ ድርሃም የምታገኝበት ማለት ነው። ስለዚህ አትሊስት እኔ አሁን በደንብ ገብቶኝ ነው እዚህ ነገር ውስጥ የገባሁት አይደለ። ዲፍረንት ይፈልጋል ኦፍ ኮርስ፣ ግን we are giving them ጋራንቲ እንሰጣቸዋለን። ስለዚህ ፓርቲሲፔት ቢያደርጉ ደስ ይለኛል። for us እውነት ለመናገር we don't have ኢንሻአላህ የሽያጭ ችግር አይኖርብንም። ምንም አይነት የሽያጭ ችግር አይኖርብንም። ምክንያቱም 20 ነው በአንድ አመት ኦርደር የምንቀበለው within 2 months 20 ያልቃል። አሁን ዛሬ 9 ሸጠናል እንግዲህ አጠቃላይ በዚህ በቦት ሾው ላይ ማለት ነው። ስለዚህ ምንም አይነት የሽያጭ ችግር አይኖርብንም። ግን አይ ዋንት ኢትዮጵያኖች ተሳታፊ ቢሆኑና በዚህ ኢንቨስትመንት ተጠቃሚ ቢሆኑ ደስ ይለኛል። ቀደም አሁን በመናወራ ጊዜ ሌክዠሪ ያቶችን ለመዝናኛ አገልግሎት የሚውሉ ነው ብለናልና ሰውም ይሄን ቪዲዮ የሚመለከት ሰው ለዛ አገልግሎት ብቻ የሚውል ከምናመርት እንዳይመስለው የምናመርታቸው የመርከብ አይነቶችን እና ቀደም እንደተገርከኝ ደግሞ ማርኬት ፕራይስ 40% ወርደን ነው የሚለውን ነገር ትንሽ ኤክስፕሌን አድርግልን። ለምሳሌ ላቬንቴ 52 የሚለው ሞዴል እሱን ታሳየዋለህ ስክሪን ላይ። እሱ ቅንጡ ጀልባ ነው። 52 ፊት ነው። 3 መኝታ ቤት አለው። ይሄ ትልቅ ነው። 88 ፊት ነው። እሷን 6.4 ነው ማርኬት ላይ ዋጋው። ምን ተጠቀመው ማቴሪያል ምን ተጠቀመው ኢንጂን ሁሉ ነገር አንድ አይነት ነው። በዛ ላይ ኤቭሪ ኢየር 400 ሺህ ድርሃም እንጨምራለን። ልክ 6.4 እስክንደርስ ድረስ ማለት ነው። እሱ ራሱን የቻለ እንትን ነው። ስለዚህ አሁን የሚገዙ ሰዎች ከዛ ራሱ ተጠቃሚ ነው የሚሆኑት። ከዚህ እንትን ተጠቃሚ ነው የሚሆኑት።
አንደኛ እሱ ነው። ሁለተኛ አርዋዩን እየቀነስን ነው የምንሄደው። ከ12.5% ወደ 10% እንወርዳለን እያለ 11.5 እያለን ነው የምንወርደው። ስለዚህ አሁን የሚገዙት ተጠቃሚ ነው የሚሆነው። ሌላው ብዙ አይነት መርከቦች ነው የምንሰራው። እስከ 60 ሜትር መርከቦችን እንሰራለን። 60 ማለት በጣም ትልቅ 450 ሰው የሚይዝ ነው። አሁን አቡዳቢ ላይ ለራሳችን እየሰራ ነው ያለው 40 ሜትር አለ። እሱ ቅንጡ የሆነ መዝናኛ ዲነር ክሩዝ ነው። ሌላ ኖርማል ፊሺንግ ቦቶችን እንሰራለን። ፊሺንግ ቦት ቢፈልግ በኖርማል በርካሽ ዋጋ እንሰራለን። ጀት ካር እንሰራለን። 12 ሰው የሚይዝ ዋጋው ቅናሽ የሆነ 250,000 ድርሃም 8 ሰው የሚይዝ እሱንም እንሰራለን። እንደገና ደግሞ ኮንሰፕት ዲዛይን ካለው በዛ ኮንሰፕት ዲዛይንም እንሰራለን። ስለዚህ ምንም ሊሚት የለንም። 3 ቦታ ነው ፋክተሪ ያለን። አቡዳቢ ላይ ደሴት ላይ ሙሉ ደሴት ነው። እዛ ካለው ሰው ጋር ተነጋግረን ቦታውን አግኝተን እዛ እንሰራለን። ትላልቅ መርከቦች እዛ ነው የምንሰራው። አጅማን ላይ አለን። እንደገና ደግሞ ዱባይ ላይ ጀዳፍ አለን። ጀዳፍ ያለውን ወደ ዱባይ ኢንዱስትሪያል ሲቲ ወደ 100,000 ስኩዌር ፊት መሬት እሱን በቅርቡ እንጨርሳለን። ወደዛ ፋክተሪውን እናዞረዋለን። ኦኬ አሁን ቅድም ያልከኝ ለኢንቨስትመንት ለማዋል የሚፈልጉ ሰዎች አሁን ቅድም ብዙ ሰዎች ከቤት ጋር እያመሳሰሉ እንዲያዩት የቤት ሪተርን ኦን ኢንቨስትመንት አለ። እዛ ላይ ኢንቨስት ያደረገ ሰው በአመት የሚያገኘው ግን የቤቱን አሁን አድቫንቴጅስ የሚያደርገው ምንድነው? ስሩ ታይም ራሱ ካፒታል ጌን የሚያደርግ ንብረት ነው። ንብረትነቱ ከጊዜ ጊዜ እየጨመረ ይመጣል። አሁን ቬሂክሎች ላይ ሞስትሊ መኪናዎች ሰልቫጅ ቫልዩ አላቸው። ዲፕሪሺየት እያደረገ ነው የሚመጣው ዋጋቸው። ከመርከብ ጋር በተያያዘ ሲንገረን ንብረትነቱ በዘላቂ መርከብ ሲጀምር አሁን በተለይ የሚገኙ ሰዎች እንደ ካፒታል ጌን ይኖራቸዋል። ገና በአንድ አመት ብቻ 400,000 ስለምንጨምር የነሱ 400,000 ያድጋል። ስለዚህ 6.4 የሚሸጥ መርከብ ነው በ3.6 የሚገዙት። ስለዚህ ካፒታል አፕሪሺዬሽን ይኖረዋል። ሪተርን ኦን ኢንቨስትመንቱ ግን 8 አመት ጋራንቲድ የሆነውን ኦፍ ኮርስ እኛ ሪል ስቴት ላይ እንሰራለን። ሰው ሪል ስቴት እንዲገዛ እናበረታታለን። ግን የመጀመሪያውን አንድ ሪል ስቴት አሴት ስለሆነ መግዛት አለበት፣ ሰው ቤት መግዛት አለበት። እንደ ኢንቨስትመንት ግን 3 4 5 ማድረጉ አዋጭ ነው ብዬ አላስብም። ፐርሰናሊ እኔ ራሴ ማላረገውን ነገር ስለሆነ ማለት ነው። ስለዚህ ሁለተኛና ሶስተኛ ኢንቨስትመንታቸውን እንደዚህ አይነት ነገር ላይ ቢያውሉት ለምሳሌ 3.6 ሚሊዮን በአመት 450,000 ድርሃም ነው የምታገኘው። ኔት ስለ 450,000 ኔት ነው የምታገኘው። የፓርኪንጉን እኛ ነው የምንከፍለው። የክሩ ሳለሪ ባንተ ካምፓኒ ስር ተመዝግቦ ደሞዛቸውን እኛ ነው የምንከፍለው። ሜንቴናንስ ኤቭሪቲንግ ከፍለን 450,000 96 ቼክ እንሰጣለን ለ8 አመት ቅድሚያ ነው የምንሰጠው። ስለዚህ እንከራያቸዋለን። አሁን ይሄ የማከራየቱና ከነሱ ወስዶ አሁን ይሄ 12.5 ሪተርን ኦን ኢንቨስትመንት አኑዋሊ የመስጠቱ ነገር ለሽያጩ ማርኬቱን ፔኔትሬት ለማድረግ ይዘን የመጣ ነው እንጂ የሌላ ሰው መርከብ አምጥቶ አርጉልኝ ቢል የሚሆን አንቀበልም። የራሳችን ይሄንን ያደረግነው ምንድነው ረምዚን ቦት ማኑፋክቸሪንግ ሰፖርት ለማድረግ ነው። ይሄ ነገር ባይዘው ሁሌም አይቀጥልም until we build our name already እዚህ በአቡዳቢ ኢንተርናሽናል ቦት ሾው we already build our name now we get already እዚህ በመሆናችን ነው እኮ አዲስ ስለሆነን ሴል ያገኘን። once we are creating more ለዚህ ነው ከሁለት አመት በኋላ እናቆማለን። ይሄን ኢቭን መርከበኛ ቢገዙም already we build our brand መርከበኛ ቢገዙም አርዋይ አንሰጣቸውም። ሌላ የምንሰጣቸው ምንድነው ማኔጅመንት ነው። በምዚን ማኔጅመንት ያደርግላቸዋል። እዛኔ ማኔጅመንት ሲያደርግ ግን 10% ኦፕሬሽናል ኮስት ቻርጅ እናደርጋለን። 30% ፕሮፊት ሼር እናደርጋለን። አቨሬጅ ከሰራውልህ 7% አካባቢ ያገኙ። ስለዚህ አሁን የሚገኙ ሰዎች በዚህ ነው ተጠቃሚ የሚሆኑት ማለት ነው። once we build our name our price will be increased and our model will be higher so many things። ይሄንን መርከብ ማስገንባት የሚፈልጉ ሰዎች አሁን ቀደም ስንለው የነበረውን ሪተርን ኦን ኢንቨስትመንት በምን ያህል ጊዜ ማግኘት ይችላሉ? እንደገና ክፍያውስ አንድ ጊዜ ከፍለው ነው የሚገቡበት እዚህ ኢንቨስትመንት ላይ? እንደ መርከቡ ይለያያል። ለምሳሌ ይሄ 88 ፊቱ 1 አመት ከ6 ወር ይፈጃል። 52 ፊቱ ደግሞ which is 3.6 የሚሸጠው ደግሞ አመት ከ2 ወር ይፈጃል። አርዋዩ የሚጀምረው መርከቡን ተረክበው ስራ እኛ መልሰን ተረከብናቸው ስራ ሲጀምር መርከቡ ጀምር ያ within 2 months መርከቡን ካስረከብን በኋላ within 2 months ማለት ነው መርከቡ ሬጂስተር ምናምን እስኪያደርግ። አከፋፈሉ ደግሞ ከሌሎቹ እንለያለን። የሌሎቹ አብዛኛው የመርከብ ፋክተሪዎች 75% ወይም 70% ነው የሚቀበሉት። እኛ ግን 50% አድቫንስ እንቀበላለን። ከዛ 25% after 7 months ከ7 ወር በኋላ 12.5% ከ11 ወር በኋላ
ከዛ መጨረሻ 12.5%ን ደግሞ ሃንድ ኦቨር ላይ ማለት ነው። ስለዚህ ቀለል አድርገናል አከፋፈሉን። በአራት ጊዜ ተከፍሎ ነው የሚያልቀው ማለት ነው። በስተመጨረሻ ኢትዮጵያዊ ብቸኛ ኢትዮጵያዊ ሆኖ እዚህ ፕሮግራም ላይ መሳተፍ እንዳንተ ይሄንን ነገር እንደጀማሪ እንዴት ነው ያለው? በጣም ደስ ይላል። እውነት ለመናገር የእውነት እኔ እስከዛሬ ክሬት ካደረኩት ቢዝነስ በጣም ያስደሰተኝ ይሄኛው። ለምንድነው እኔ ብቻ ራሴን ብቻ ሳይሆን ሀገሬንም ማስጠራበት ሀገሬንም ማኮራበት ሰው እንደ ኢትዮጵያ እያለ እየተገረመ ሲገባ ሳይ በጣም ደስ ያለኝ ነውና ይሄ እንደመጀመሪያችን ነው። በመጀመሪያችን እንደዚህ ከደረስን within 2-3 years ከቶፕ ዓለም ላይ ካሉ ቶፕ 10ዎች ውስጥ አንዱ እንሆናለን ብዬ አስባለሁ። ሁሉንም አመሰግናለሁ። እንደ ኢትዮጵያዊ ግን ምለው አትሊስት ትንሿን እንኳን ደፍራችሁ እንድትገቡበት በጣም ቆንጆ ቢዝነስ ነው። ጥሩ ኢንቨስትመንት ነው የምታገኙበት። ስለዚህ ድፈሩ ነው የምለው። እኛም እናመሰግናለን በጣም ለሰጠን ጊዜ። በሚቀጥለው ደግሞ በሰፊው ቁጭ ብለን እናወራለን ብዬ ተስፋ አደርጋለሁ። ይህ ፕሮግራም የሚዘጋጀው በሁለት ቦታ ነው። ይህ አሁን የምንገኝበት አቡዳቢ ላይ የሚገኘው ትልቁ ሃል ነው፣ ማሪን ሃል ይባላል። ውጭ ላይ ደግሞ መርከቦቻቸውን ፓርክ አድርገው የሚያሳዩበት ቦታ አለ። እዚህ ሃል ውስጥ ከመርከብ ባሻገር ለመርከብ ስሪት ግብአት የሚሆኑ ብዙ አይነት ማቴሪያሎች አሉ። እነሱ ማቴሪያሎቹን ብቻ የሚሸጡ ሱቆች አሉ። ውሃ ላይ ከሚካሄዱ የስፖርታዊ እንቅስቃሴዎች ጋር አብሮ የሚሄዱ የተለያዩ ዳይቪንግ ሱቶችን የሚያመርቱ ካምፓኒዎች እቃቸውን ይዘው መጥተዋል። አሁን እነሱን ሱቆች ዞር ዞር እያልኩ አሳያችኋለሁ። አብረን እንመልከት። ለስፖርታዊ እንቅስቃሴ የሚውሉ ቦቶችን የመጨረሻ ቴክኖሎጂያቸውን የደረሱበትን ነገር ለማሳየነት ይዘው የመጡ ናቸው። እዚህ ጋር በቀኝ የምንመለከታቸው አሳ እርባታ ላይ የተሰማራ ድርጅት ነው። አሳ በኬጅ ውስጥ ውሃ ውስጥ አድርገው ያረባሉ። እዚህ ጋር የምትመለከቱት ነገር የአሳዎቹን ምግብ በድሮን እየሄደ ዳምፕ የሚያደርግላቸው ነው። እዚህ ጋር ደግሞ የምንመለከታቸው መርከቦች በባትሪ የሚሰሩ መርከቦች ናቸው። ከውሃ በላይ ከፍ ብሎ በስፒድ የሚሄዱ መርከቦች የሚያመርቱ ናቸው። ከዛ ባሻገር ደግሞ ከመርከቡ ጋር በተያያዘ መርከቡን እንዲሄድ የሚያደርጉ ጄኔሬተሮችና ባትሪዎችን የሚያመርቱ ካምፓኒዎች ናቸው። ከ1068 በላይ ኤግዚቢተሮች ይሄን ኤግዚቢሽን ተሳትፈዋል። 31%ዎቹ ብቻ ናቸው የዚህ የሎካሎቹ ከዱባይ የመጡ ወይም ደግሞ ከዚህ ከዩናይትድ አረብ ኤሚሬት የመጡት ማለት ነው። 69% የሚሆኑት ደግሞ ከኢንተርናሽናል የመጡ ናቸው። ይሄኛው ድርጅት ከሌሎቹ የሚለየው ምንድነው? የሚሰራቸው ቦቶች ከእንጨት የተሰሩ ናቸው። አሁን በተለምዶ ሞር ዘመናዊ ሆኖ የምናየው ከፋይበር የሚሰሩ የመርከብ አይነቶች ናቸው እስካሁን ያየናቸው። እዛ ጋር ከኋላ የምታዩት እዚህ ከጎንም ያለው እነዚህኞቹ ግን በድሮ ስታይል ልክኛ ፊልም ላይ እንደምናያቸው ፓይሬትስ ኦፍ ዘ ካሪቢያን አይነት ነገር ላይ በእንጨት በትዕዛዝ የሚሰሩ በጣም ሌክዠሪ መርከቦች ናቸው። ኤክስተርናል ፓርታቸው በእንጨት ይሰራ እንጂ ዓለማችን የደረሰበት የመርከብ ትልቁ ቴክኖሎጂን በውስጣቸው ኢንተግሬት ያደረጉ ነው የሚሆኑት ማለት ነው። ይህ ስፔሲፊክ መርከብ የፖርሽ በመኪና ላይ በፖርሽ የምናውቀው የሱ ብራንድ ያመረተው የመርከብ አይነት ነው። እዚህ ላይ የኢንተርናሽናል የሆኑ የመኪና ሌላ ቬሂክል ላይ የምናውቃቸው ብራንዶችም ተሳታፊ ሆነዋል። ሌሎቹን ደግሞ እየደረስንባቸው ስንሄድ እናያቸዋለን። ይሄኛው ደግሞ ከመርከብ ጋር በተያያዘ የናቪጌሽን ሲስተሙን የሚያሳልጡ ስክሪኖች ናቸው። ሁለት አይነት አሉ። አንደኛው አቅጣጫችንን ወዴት የምንሄድበትን አቅጣጫ የምናይበት የጂፒኤስ ሲስተም ኢንተግሬት የሚያደርግ የስክሪን አምራቾች ናቸው። ሁለተኛው ደግሞ እዛ አካባቢ ያሉ ፊሽ ዲቴክተር የሚባሉ አሉ። አሳ የትኛው አይነት አሳ የትኛው ቦታ ይገኛል የሚል ነገር ያሳያሉ። እሱን እንዲያዩ የሚረዳቸው ኢኩዊፕመንት አለ። ይሄ የዚህ ጋር የምታዩት ነገር ከመርከቡ ስር ይገጠምና እዚህ ዲስፕሌይ ላይ እዛ አካባቢ ከ400 ራዲየስ ውስጥ በ400 ሜትር ራዲየስ ውስጥ ዴፕዙም ወደ ጎን ያሉትን የአሳ አይነቶች በዚህ መልኩ እዚህ ጋር ያሳየናል ማለት ነው። የተለያየ ከጂፒኤስ እና ከኮንትሮል ናቪጌሽን ሲስተም ጋር በተያያዘ ያሉ እቃዎችን የሚያመርቱ ድርጅቶች ናቸው። እዚህ ጋር ቅድም እንደነገርኳችሁ ከስፖርቲንግ አክቲቪቲ ወይም ደግሞ ከአሳ ማጥመድ ጋር በተያያዘ ያሉ እቃዎችን ይዘው የቀረቡ ድርጅቶች ናቸው። ይሄኛው በተለየ ሁኔታ ሰርፊንግ ቦርድ ነው። በፊት ላይ ያሉ ሰርፊንግ ቦርዶች ከውሃው ታይድ ጋር ወይም ደግሞ ከማዕበሉ ጋር ተያይዞ የሚሄዱ እነዚህ ለጥ ያሉ ሰርፊንግ ቦርዶች ናቸው። እነዚህ ግን በተለየ ሁኔታ በኤሌክትሪክ የሚሰሩ ሰርፊንግ ቦርዶች ናቸው። ይሄኛው ከመርከብ ይልቅ የሚንሳፈፍ ቤት ብንለው ይቀላል። ሞተር አለው፣ በእርግጥ ይንቀሳቀሳል። በዲዝል ሳይሆን በኤሌክትሪክ ነው የሚሰራው። ሰዓት 12 ኪሎ ሜትር አካባቢ ነው የሚጓዘው። ሞተር ላይ የሚሸጥበት ሴክሽን ላይ ደርሰናል። እነዚህ ሞተሮች የተለያዩ ብራንዶች አሉ። እዛ ጋር ቶሃትሱ የሚል አለ፣ እዛ ሜርኩሪ የሚባል አለ፣ እዚህ ጋር ሱዙኪ የሚባል አለ። እነዚህ ሞተሮች ከትንንሽ ሞተሮች ጀምሮ እስከ ትልልቅ
መርከቦችን ሙቭ ማድረግ የሚችሉ በዲዝል የሚሰሩ ሞተሮችን የሚያቀርቡ ናቸው። ይሄ የምናየው ፓርት መርከቡ ወደፊት እንዲንቀሳቀስ የሚረዳው የመርከቡ አካል ነው። በዘርፉ ላይ አሉ የተባሉ ትልልቅ የሚባሉ ድርጅቶች ናቸው እዚህ ላይ ዲስፕሌይ አድርገው የምናያቸው ማለት ነው። ውጭ ላይ ደግሞ ምን እንደሚመስል እንመለከታለን። ወደ 11 አይነት የመዝናኛ አክቲቪቲዎችን አካተው ነው እዚህ ፕሮግራም ላይ የመጡት። ከነዛ ውስጥ አንዱ ርችት በየማታው ይደረጋል። እንግዲህ ኢንጆይ አብራችሁ። ድምፁ ትንሽ ሊረብሽ ይችላል። ይህ ፕሮግራም የሚካሄድበት ቦታ ስፋቱ ወደ 85000 ስኩዌር ሜትር ላይ ነው። የውስጡ 10000 ስኩዌር ሜትር አካባቢ ነው የውስጡ ሃል። ማሪን ሃል እንደሚባል ነግሬያችኋለሁ ቅድም። 85500 አካባቢ የሚሆን ሰው ጎብኝቶታል አምና ላይ። የዘንድሮውን ፊገር ደግሞ ፕሮግራሙ ሲያልቅ የምናየው ይሆናል። እነዚህ ካምፓኒዎች በተለየ ሁኔታ የሚያመርቱት መርከቡ ላይ የሚገጠሙ የኤሲ ሲስተሞች አሉ፣ መርከቡን እንዲቀዘቀዝ ስፔሻሊ እንደዚህ አይነት እንደ ዱባይ ያሉ አገራቶች ላይ። ሁለተኛ ደግሞ ሩቅ መንገድ በምትሄዱ ጊዜ ውሃ ሊያልቅባችሁ ይችላል። ያንን የውቅያኖስ ውሃ አጣርቶ ለመጠጥነት እንዲውል አድርጎ የሚያወጣ እቃም የሚሸጡ ድርጅቶች ናቸው። እነዚህኞቹ ጄት ካር ነው የሚባሉት። ሮዝ ሮይስ ቅርጽና በምናውቀው በፌራሪ መኪና ቅርጽ የተሰሩ ናቸው። ባለ 2 ባለ 4 እና እዛ ጋር ባለ 2 አሉ። በኤሌክትሪክ የሚሰሩ ናቸው። ቻርጅ ተደርገው ለ2 ሰዓት መስራት የሚችሉ ናቸው። እኛ አሁን ለጊዜው እያመረትናቸው ያሉት በነዳጅ የሚሰሩ ናቸው። ኢቭን ኤግዚቢተሮቹ ራሱ ከተለያዩ ዓለም የሚመጡ ናቸው። ከ56 ሀገሮች ናቸው ብያቸዋለሁ። ዘንድሮ 7 ጨምሮ ነው። በፊት 49 ሀገር ነበረ 2024 ላይ። 2025 ላይ ወደ 56 ሀገራት ተሳትፈዋል። ሊታደሙ የሚመጡ ኦዲየንሶችም ከተለያዩ ሀገር ስለሚሆኑ የተለያዩ አይነት ምግቦች፣ የተለያዩ ሀገር ምግቦችን የሚያቀርቡ ድርጅቶች አሉ። ይህ ፕሮግራም ሲካሄድ የነበረው ለ4 ቀን ነው። ለ4 ቀን ብዙ ሰዎች ቤተሰቦቻቸውን ይዘው ከጓደኞቻቸው ጋር መጥተው ተዝናንተው ከማሪን ላይፍ ጋር በተገናኘ ያለውን የመጨረሻ ቴክኖሎጂ አይተው ተገበያይተው የሄዱበት ጊዜ ነበር ማለት ይቻላል። አንድ መርከብ ለመባል የብዙ ነገሮች ውህድ ውጤት ነው። አንድ መርከብ ለመሆን የሚያስፈልጉ ኤሌመንቶችን እያንዳንዱን ስፔሲፊካሊ በጥሩ የሚያመርቱ ድርጅቶችን ነው ውስጥ ስናይ የነበረው። አሁን ደግሞ እዚህ ጋር መርከቦቹ የነዚህ ነገሮች ተዋህደው የሰሯቸው ትልልቅ መርከቦችን የሚያመርቱ ድርጅቶች ያቀረቧቸውን የመርከብ አይነቶች ታች የምናየው ይሆናል። ሰው ለማጓጓዝ ሊሆን ይችላል፣ ለመዝናኛ። እንደዚህ አይነት ደግሞ ትልልቅ ስራዎችን ለመስራት የሚሆኑ የመርከብ አይነቶች አሉ። ከነሱ ጀምሮ እዚህ ጋር የተደረደሩትን የመርከብ አይነቶች እያየናቸው እንሄዳለን። እነዚህ በእንጨት የተሰሩት መርከቦች ያው ዲዛይናቸው ክላሲክ ሞዴል ይኖራቸው እንጂ ውስጣቸው ላይ ኢንተግሬት የተደረጉ ቴክኖሎጂዎች አሁን አሉ በሚባሉ መርከብ ላይ ያሉ ቴክኖሎጂዎች የተገጠመባቸው መርከቦች ናቸው። በሳይዛቸውም ትልቅ ናቸው። ለመጓጓዣና ለመዝናኛ አገልግሎት የሚውሉ ናቸው። እዚህ ጋር ደግሞ ያሉት በፋይበር በሚባል ማቴሪያል የተሰሩ ናቸው። ውስጣቸው የተለያየ አይነት ቴክኖሎጂ አላቸው። እነሱም ያው ትልቅ ሴሊንግ ፖይንታቸው የራሳቸው ይህንን ነገር ይዘን መተናል ብለው ያቀረቡት አለ። ከነዚህ መርከቦች ውስጥ አንዱ የኛው መርከብ ነው። የራምዚን ፍሎቲንግ ሬስቶራንት መርከባችን ነው። ይህ መርከብ ያው የሚሰጠው አገልግሎት ካፕልም ሆኖ ሊሆን ይችላል፣ ጓደኞች አንድ ላይም ሆኖ ሊሆን ይችላል። እየመጡ የሚዝናኑበት የሚንሳፈፍ ሬስቶራንታችን ነው። ስለዚህ መርከብ ያው በኋላ ከሚስተር አህመድ ጋር የሚኖረን ኮንቨርሴሽን ስለሚኖር በደንብ እንመለከተዋለን። ዛሬ የራምዚን ፋሚሊ ተሰብስቦ ኢትዮጵያዊ በሆነ መልኩ ቡና እያፈላን ከሌሎቹ በተለየ ሀገራችንን በሚያስጠራ ሀገራችንን በሚያስታውሰን መልኩ ነው እያከበርን ያለ ነው። ያው ዛሬ የመጨረሻው ቀን ነው፣ 4ኛው ቀን ላይ ነው ይሄንን ቪዲዮ እየሰራሁላችሁ ያለሁት። ፍሎት የሚያደርጉ መኖሪያዎች ብትሏቸው ይሻላሉ ብዬ ያልኳችሁ አይነት መርከቦችን የሚያመርቱ ድርጅቶች ያመረቱት ነው። ትልቁ ይሄ ነው ማለት ይቻላል። ያው ለቦታውም ትንሽ ከዚህ በላይ ከሆነ ስለሚያስቸግር ይመስለኛል ትልቁ በዚህ ሳይዝ ብቻ ያደረጉት። ከዚህ ትልቅ መርከብ ቀጥሎ የኛ መርከብ አቀርበናል። ይህ መርከብ እኛም ለመጀመሪያ የሰራነው መርከባችን ነው። ያው ሪኖቬት አድርገናል። ከዚህ በፊት በሰራነው ቪዲዮ ላይ ሲሰራ ፕሮሰሱን አሳይተናል። ከመጠናቀቁ በፊት ምን እንደሚመስል አሳይቻችኋለሁ። አሁን ከተጠናቀቀ በኋላ ውስጥ ገብተን የምናሳያችሁ ይሆናል። እንዴት ነው? እንዴት ናችሁ? ሰላም ነው አይደል? አለን። እስቲ ይሄኛው መርከባችን ተጠናቆ አቡዳቢ ቦት ሾው ላይ ይዘነው መተናል። እስቲ አስጎብኘን። ዛሬ መርከብ ለምቦሳ ብለናል። ቤት ለምቦሳ ሳይሆን ግባና እናሳይህ። በጣም ቆንጆ ዲዛይን ሆኖ ነው ያለቀው።
ይሄ እንግዲህ ሳሎኑ ነው። ይሄኛው አሁን እኛው በራሳችን በመናመርተው ማቴሪያል የተሰሩ ነው ማለት ነው። we did all even ይሄ ሌዘር ሲቱን ምናምኑን የራሳችን ዲኮር እንትን የሰራው በራሳችን የተሰራ ነው። ይሄ ፊኒሺንጉ ስታርላይቱ እንደምታየው በጣም ያምራል። አዲስ ነው፣ በመርከብ ዲዛይን ላይ አዲስ ነው። ሰፋም ከባለፈው ሲያልቅ ያው ኮንስትራክሽን ላይ ቆጠባብ ይመስላል፣ ሲያልቅ ይሰፋል። ይሄ ሽንት ቤቱ ነው። ላይኛው ያለው ሽንት ቤት ነው። እንደምታየው በጣም የሚያምር ሽንት ቤት ነው። ከላይ ያለው ነው። ይሄ ደግሞ እንደ ባንኩኒ እንደገር ነው። ለምሳሌ ግሪልድ እዚህ ላይ ማርክ ሲያለ እንደዚህ ቀዝቃዛ ጁሶችን ምናምን ትሰራለ። አይስ ሜከር አለው፣ ፍሪጅ አለው። ስለዚህ ግማሽ ፓርቱ እዚህ ነው የሚሆነው። ይሄ ካፒቴን የሚነዳበት ቦታ ነው አንደኛው። ከታች እዚህ ጋር ያው እዚህ ጋር ደግሞ ሌላም ክላይንቶች ባይዘው 60 ሰው ይዛል። ይሄ ሙሉ ከዚህ እዛ ላይ ታች አጠቃላይ እሱንም ጨምሮ 60 ሰው ይዛል። አሁን ደግሞ ታች ገብተን እናያለን። ያለው አይመስልም ሲታይ ከዛ ጋር ወደ ታች ይሄንን ይመስላል። ይሄ አንደኛው መኝታ ቤት ነው። እንዳየው አዲስ ዲዛይን ነው። ስታርላይት አንድ መኝታ ቤት ነው። አንድ ሰው ይዛል። ይሄ ሁለት ሰው የሚይዝ ነው። ባለ ሁለት እንትን ነው። 2 ቤድ ነው። ሽንት ቤት አለው ውስጥ። አሁን ውሃ ውስጥ ገብተናል። yes ውሃ ውስጥ ነው ያለነው። ውሃ ታች ነው ያለነው ማለት። ይሄ ደግሞ ማስተር ቤድ ሩሙ ነው። የራሱ ሽንት ቤት አለው። ይሄ ቀጥታ መስታወት ነው። ባህሩ ወደ ውሃው ነው የሚያሳየው። ወደ ባህሩ ነው የሚያሳየው። ቲቪ ያላቸው እዚህ ሆኖ ይዝናናሉ ማለት ነው። አንደኛው ማስተር ቤድሩ ደግሞ ይሄውና እንግዲህ ይሄው ሮያል ረምዚን ይላል። ለማደር እንኳን ካየው ሁለት ሰው እዚህ አለ። እዛ ደግሞ ሁለት ሰው አለ። 4 ባለ አንድ መኝታ ቤት ማስተር ቤድሩም ደግሞ ሌላ አለ። ፋሚሊ ይተኛል ማለት ነው። በምንድን ነው የሰራ ነው ማቴሪያሉ? በፋይበር ግላስ ነው የተሰራው። ኦኬ። ሌላ ብዙ ማቴሪያሎች አሉ። ፓርቲሽኖቹንም እንደዛው ነው የሰራናቸው። ይሄ ሌዘር ነው። በጣም ላክዠሪ መርከብ ነው። በጣም ጊዜ ነው የወሰደብን። ይሄን መርከብ 11 ሚሊዮን ድርሃም ነው የምንሸጠው። 1 አመት ከ6 ወር ለመስራት ይፈጅብናል። ቢያዙ እንደዚህ አይነት ማለት ነው። ራሳቸው ሲመጡ ይዝናኑበታል። እንደገና ደግሞ 1 ሚሊዮን 350 ሺህ ድርሃም በአመት እንከራያቸዋለን ማለት ነው። በ8 አመት መርከቡ በነፃ ያገኙታል ማለት ነው። ስለዚህ ይሄንን አሁን ከትላንት 3 ኦርደሩ ይሄኛው ነው። እንግዲህ ታቹን እንዳየው ነው። ላይኛውን ደግሞ ላሳይ። ኦኬ ይሄኛው አሁን ከላይ ያለው የክፍሉ ነው የመርከቡ ክፍል 3 ክፍል ነው ያለው ማለት ነው። ልክ ነው 3 ክፍል ነው ያለው። ያው መርከብ በተለምዶ ነው የምንለው፣ ግን ያው ቅንጡ ጀልባዎች በሚለው ያት የሚለው እንግሊዘኛው ቅንጡ ጀልባዎች በሚለው መውሰድ እንችላለን። ኦኬ አገልግሎቱ ለምን አገልግሎት የሚውሉ ናቸው? ለመዝናኛ የሚውሉ ናቸው። ለምሳሌ ከአንድ ሀገር ወደ አንድ ሀገርም እየተዝናናህ የምትሄድበት። በተለይ ከታች እንዳየው 4 ቤድሩም አለው። ይሄ ራሱን የቻለ ቪላ በለው 4 ቤድሩም አለው። እዚህ ምግብ ማብሰል ትችላለህ። ታች ቀዝቃዛ ነገሮችን ማድረግ ትችላለህ። ወደ 5 ሽንት ቤት አለው። ክሩሩም የራሱ ክሩሩም አለው እና ከታች ጃኩዚ አለው፣ ሻወር አለው እና ላክዠሪ ቅንጡ ውሃ ላይ የሆነ አፓርትመንት። ይሄ አገር አቋራጭ መሄድ የሚችል መርከብ ይችላል። ምክንያቱም ኢንጂኑ 1400 ሆርስ ፓወር ኤምቲዩ ኢንጂን ይባላል። ስለዚህ የትም ቦታ መሄድ ይችላል። ስለዚህ ይሄንን አሁን ለኢንቨስትመንት ፐርፐዝ አሁን ቻርተር ካምፓኒዎች ያከራዩታል። ካየህ ዱባይ መሪና ላይ ያከራዩታል። እኛም የራሳችን ላክዠሪ አሽሬንታል አለን። በዛ እንትኑ እናከራየዋለን። It was very successful boat show. We are very happy. All Ramzin team, thank you very much for your support. Ramzin Talks.